በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ዙሪያ ለምትገኙ ኦርቶዶክሳውያን ኢትዮጵያውያን ወገኖቻችን በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የ2017 ዓመተ ምህረት በዓለ ትንሣኤ በሰላም አደረሳችሁ። በዓሉ የሰላም የፍቅር በዓል እንዲሆንላችሁ የዘወትር ምኞትና ጸሎቴ ነው። ሕማማት ቢበዛም ትንሣኤው እሙን ነው። ከነፍሱ ድካም ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውን ይሸከማል። ስለዚህም እርሱ ብዙዎቹን ይወርሳል፣ ከኃያላንም ጋር ምርኮን ይካፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞች ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ። ይህ የነቢዩ መልእክት ከክርስቶስ ልደት በፊት 400 ዓመት ቢነገርም አሁን ሆነ በክርስቶስ ጊዜ አልተለወጠም። እንዲያውም አሁን በዓለም ዙሪያ የሚኖሩ ክርስቲያኖች ዘር፣ ቀለም፣ መልክዓ ምድር ሳይለያቸው የጌታችን የመድኃኒታችን የኢየሱስ ክርስቶስን የሕማማቱን መታሰቢያ ሳምንት ሕማማቱን በብዙ ሕመም እያሳለፉ ለሚገኙ ትክክለኛ መልእክት ሆኖ ይገኛል። ለወትሮው ይህ ሳምንት ለስሙ ሕማማት ይባል እንጂ ወደ እውነቱ ሲገባ ግን በደስታ የሚከበር በዓል ነበር። ይሁን እንጂ በዚህ የጨለማና የጭንቀት ሰዓት በሐሰተኞች የመከሰስ የመጣል እና የመናቅ ሂደት መዝሙረኛው ዳዊት በገለጠው መሰረት ተረድተነዋል ማለት አይቻልም። የዳዊትን መዝሙር በአግባቡ ለተረዳ ሰው ግን ሕማማት እውነትም ሕማም ነው። መዝሙረኛው የጭንቅ ጊዜውን ሲተርከው እንዲህ ይላል። ጭንቀት ቀርባለችና የሚረዳኝ የለምና ከኔ አትራቅ። ብዙ በሬዎች ከበቡኝ፣ የሰቡትን ፊረዳዎች ያዙኝ። እንደ ነጣቂና እንደሚጮህ አንበሳ በላዬ አፋቸውን ከፈቱ። እንደ ውሃ ፈሰስኩ፣ አጥንቶቼ ሁሉ ተለያዩ። ልቤ እንደ ሰም ሆነ፣ በአንጀቴ መካከል ቀለጠ። ኃይሌ እንደ ገል ደረቀ፣ በጉሮሮዬም ምላሴ ተጣቃ። ወደ ሞትም አሸዋ አወረድከኝ። ብዙ ውሾች ከበውኛልና የክፋተኞችም ጉባኤ ያዙኝ። እጆቼንና እግሮቼን ቸነከሩኝ፣ አጥንቶቼ ሁሉ ተቆጠሩ። እነርሱም አዩኝ ተመለከቱኝም፣ ልብሶቼንም ለራሳቸው ተካፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ። መዝሙረ ዳዊት 22 ቁጥር 11-18 የሚለው መዝሙር የተገለጠውን ቃለ ትንቢትና ስቃዩን የሚገባውን ያህል ተረድተነዋል ማለት አይቻልም። አሁንም በሕማም ውስጥ ላለነው ኢትዮጵያውያን ግን ይገባናል። ጨካኞች በሰዎች ላይ እንዴት እንደሚጨክኑ በዓይናችን በብረቱ እየተመለከትን ነው። ስለዚህ በመዝሙረ ዳዊት የተገለጠው የክርስቶስ በክፉዎች የደረሰበት መከራ ይሰማናል፣ እንረዳዋለን። ነቢዩ ኢሳይያስም በትንቢቱ የክርስቶስን የስቃዩን ነገር እንዲህ በማለት ይገልጠዋል። በማስጨነቅና በፍርድ ተወሰደ፣ ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፉዎችም ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ ሆኖም ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር። ኢሳይያስ 53 ቁጥር 8-9 በአፉ ተንኮል ያልተገኘበትን ንጹሑን እንዴት እንዳንገላቱት ለመረዳት አሁን በምድራችን በተለያየ ቦታ ያሉትን እስር ቤቶች የተኮላሹ እህቶችና ወንድሞች ማየት፣ የሰውን ጭካኔ ለመረዳት በመላ ሀገሪቱ ያሉትን ትምህርት ቤቶች የወታደር ካምፕ አድርጎ 24 ሰዓት ንጹሐን ሕፃናትን እየገደለ በፉከራ ዓመታትን ያሳለፈ ስርዓት ባለበት አገርና ዘመን የምንኖር እኛ በክርስቶስ ላይ ክፉዎች ያደረጉት መከራ ይገባናል።
ነቢየ እግዚአብሔር ኢሳይያስ በዚሁ ምዕራፍ ላይ ሌላውን አሳዛኝ የመከራ ታሪክ እናነብ ዘንድ ከእግዚአብሔር ያገኘውን ትንቢት ዘግቦልናል። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችን በደል በእርሱ ላይ አኖረው። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት፣ በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። ይህን የትንቢት ቃል ይዘን በአራቱ ወንጌላውያን የተዘረዘረውን የሕማማቱን ሁኔታ በአንድ ላይ ብናሰባስበው የሚነግረን በሐሰት መከሰሱን፣ ጠላቶቹ አልፎ መሰጠቱን፣ ከዚያም መገረፉን፣ መሰቀሉን፣ መስቀሉን ተሸክሞ እስከ መስቀያው ቦታ መሄዱን፣ በመጨረሻም ከመስቀሉ ላይ ሰውነቱ ተጣብቆ ከምድር ከፍ ከሰማይ ዝቅ ብሎ መሰቀሉንና ነፍሱን በስቃይ አሳልፎ መስጠቱን፣ በዚህም መካከል የብቸኝነት የስቃይ ጩኸት ማሳለፉን ነው። ይህ ሁኔታ ዛሬ ላለን ኢትዮጵያውያን ይገባናል። ምክንያቱም የዛሬዎቹ የሀገራችን በሁሉም መንገድ በሕዝባችን ላይ የሚደረገውን ቢከፋ እንጂ የማያንስ መሆኑን አሁን እያየን ስለሆነ ነው። ሕፃናትን በድሮን እንደ ቅጠል የሚያረግፍ ጨካኝ ባለበት ዓለም የክርስቶስን ሰውነት እስኪበጣጠስ ገርፈው ሰቀሉት ቢባል ይገባናል፣ እያየነው ስለሆነ። ግን እንደዚህ ክፉዎች የበላይ የሆኑበት ዓለም ይቀጥላል ወይስ መቆሚያ አለው የሚለው ነው ጥያቄው። አዎ የጌታችን የኢየሱስ ክርስቶስ ታሪክ በዚህ ቢያበቃ ምን ይሆን ነበር? ክፋት ኃይል አግኝቶ ይቀጥል ነበር። በእውነትም የጌታችን ተከታዮችና አብረውት የነበሩት ሁሉ ከተቃዋሚዎቹ ጋር ይህ ታሪክ በዚሁ የሚደመደም ጌታችንም ሙቶ የሚቀር መስሏቸው ነበር። አርብ እንደ ጨለመ ይቀራል፣ ጌታም እንደ ሌሎቹ ሁሉ ታሪኩ በሞት ይደመደማል ብለው አምነዋል። ምናልባትም አይሁድ ከተከታዮቹ የተለየ ጥርጣሬ ነበራቸው። እንዲያውም እውነቱን መቀበል አቅቷቸው እንጂ ትንሣኤውን አውቀዋል፣ ግን አላመኑበትም። ይህም የተለየ ሁኔታ እንደሚከሰት የሚያመለክት ሀሳብ ነበራቸው ማለት ይቻላል። ይህም የተለየ ሁኔታ ትንሣኤው የሚያመለክት ነው። በሕይወት ሳለ እነሳለሁ ብለዋል። ደቀ መዛሙርቱ ሰርቀው ተነሳ እንዳይሉ አሉ እንጂ በእውነትም ትንሣኤውን አምነዋል ማለት በፍጹም አይቻልም። ስለዚህ የሕማሙ መብዛት የትንሣኤውን ተስፋ ጨልሞት ነበር። ወዳጆቹም ጠላቶቹም ያሰቡት ቢሆንና አርብ ሳይነጋ ቢቀር ክርስትና የሕይወት እምነት ይሆን ነበርን? በፍጹም አይሆንም ነበር። ተስፋ ቢስ እምነት ነበር የሚሆነው። ነገር ግን ያ እንዳይሆን እግዚአብሔር አዲስ ታሪክ ሰርቷል። ወንጌሉን የጻፉልን ወንጌላውያን፣ የታሪኩ ተካፋዮች ወንጌላውያኑ፣ ተከታዮቹ ቅዱሳን ሐዋርያት የተደረገውን ታሪክ ሳይጨምሩም ሳይቀንሱም ጽፈውልናል። በሁሉም ወንጌላውያን ጽሑፍ መሰረት በትንሣኤ ጊዜ በአይሁድም በደቀ መዛሙርቱም ዘንድ ክህደትም፣ ድንግርግርም፣ ጥርጥርም፣ መደነቅም እውነትም ተደባልቀው እንመለከታለን። ከሕማማቱና ከትንሣኤው ታሪክ የምንረዳው በእኛ ጊዜ በምድራችን የተከሰተው የክፉዎች ሐሳብ ተግባር ሕዝባችን እያስጨነቀ ያለ ክፋትና ተንኮል መልካም ማሰብ የማይችልና የማይፈልግ ስርዓት የቸነፈር፣ የሕማም፣ የጦርነት ጊዜ ያልፋል። ሁላችንም ብናዝንም በሕዝባችን ላይ የሞት ጥላ ቢያጠላም ሁሉም ነገር ሞት ቢሸትም ይህ የመከራ ዘመን ያልፋልና ሕይወት ይቀጥላል። አሁን ግን ብዙዎቻችን እጅጉን አዝነናል። ሌሎቻችን ግራ ተጋብተናል። አንዳንዶቻችን ተስፋ ቆርጠናል። በተለይም ያለፈው የመከራ ዘመን አለፈ ብሎ ኢትዮጵያ ወደ ነፃነት ትሄዳለች የሚል ተስፋ የነበረው ሁሉ ይህን ሲያይ መደናገጥና ግራ መጋባት የማይቀር ነው። ልክ እንደ ጌታችን ተከታዮች ከአርብ በኋላ ዓለም ተመልሶ ወደ ነበረበት ጤናማ የኑሮ ዘይቤ ይመለሳል ብሎ ማሰብ ከባድ እንደነበረ ማለት ነው። ለዚህ ነበር ተከታዮቹ አስከሬኑን ሽቱ ለመቅባት ወደ መቃብር መሄዳቸው፣ ሕያው ጌታን ከሙታን መካከል መፈለጋቸው የተስፋ መቁረጣቸው ማረጋገጫ ሀሳብ ነበረ። ነገር ግን ወንጌላውያኑ መርዶ ሳይሆን የምስራች ይዞ ብቅ አሉ። በሰንበትም መጨረሻ መጀመሪያ ቀን ሲነጋ መግደላዊት ማርያም እና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። መልኩም እንደ መብረቅ፣ ልብሱም እንደ በረዶ ነጭ ነበረ። ጠባቆቹም እርሱን ከመፍራት የተነሳ ተናወጡ፣ እንደ ሞቱም ሆኑ። መልአኩም መልሶ
ሴቶችን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደተናገረ ተነስቷልና በዚህ የለም፣ የተኛበትን ስፍራ ኑና እዩ። ማቴዎስ የሚነግረን ሁለት የሚቃረኑ ግን ደግሞ እውነት የሆኑ ታሪኮችን ነው። አንደኛው የእግዚአብሔር ዘላለማዊ ዕቅድ እያከናወነ መሆኑን ሲሆን፣ ሌላኛው የሰው ልጆች የክርስቶስን ቀራቢዎችም ጭምር ይህንን ታላቅ ምስጢር መረዳት አለመቻላቸው ነው። ሆኖም ግን ማቴዎስ የአዲስ ቀን አንድ ብሎ መጀመሩን በሰንበት መጨረሻ መጀመሪያ ቀን ሲነጋ መግደላዊት ማርያም እና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ በማለት አረጋግጦ ጽፎልናል። ማርቆስ ይህንኑ የትንሣኤ ጉዳይ እንዲሁ ዘግቦልናል። ሰንበትም ካለፈ በኋላ መግደላዊት ማርያም፣ የያዕቆብ እናት ማርያም ሰሎሜም መጥተው ሊቀቡ ሽቱ ገዙ። ከሳምንቱም በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብሩ መጡ በማለት ይነግረናል። ሁሉም ወንጌላውያን በየበኩላቸው የዚያን ቀን አስገራሚ ዜና በመደነቅ ይነግሩናል። ቅዱስ ሉቃስም ስለ ጌታ በሚያስገርም ሁኔታ እንዲህ ልቦ ጽፎልናል። ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቱ ይዘው ከእነርሱ ጋር አንዳንዶቹ ወደ መቃብር እጅግ ማልደው መጡ። ድንጋዩን ከመቃብር ተንከባሎ አገኙት። ገብተውም የጌታን የኢየሱስን ሥጋ አላገኙም። እነርሱም በዚያ ሲያመነቱ እነሆ ሁለት ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ። ፈርተውም ፊታቸውን ወደ ምድር አቀረቀረው ሳሉ እንዲህ አሏቸው፣ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? ተነስቷል እንጂ በዚህ የለም። የሰው ልጅ በኃጢአተኞች እጅ አሳልፎ ሲሰጥና ሊሰቀል በሦስተኛው ቀን ሊነሳ ግድ ነው እያለ ገና በገሊላ ለእናንተ እንደተናገረ አስቡ። ምን ነው ዘነጋችሁ? እንዲህ ሕያውን ከሙታን መካከል ልትፈልጉ መጣችሁ? ተናግሯል እኮ አስታውሱ እንጂ ከገሊላ አንስታችሁ አብራችሁ ነበራችሁ አይደል? የሆነው ያው የተነገረው ነው አሏቸው። ዮሐንስም በበኩሉ ከሳምንቱ በፊተኛው ቀን መግደላዊት ማርያም ጨለማ ሳለ ማለዳ ወደ መቃብሩ መጣች በማለት የዚህን የቀን መጀመሪያ ይገልጹልናል። እነዚህ ታሪኮች ሰብስበን በአንድ ላይ ብንመለከታቸው የሚሰጡን ደቀ መዛሙርቱ በዜናው ግራ ተጋብተው ነበረ። ድንጋጤ፣ መደነቅ፣ አለማመን፣ ፍርሃት ነግሶባቸው ነበር። ሁሉም ባልተጠበቀ ጉዳይ ላይ የሰውን ውሱንነት የሚገልጹ ናቸው። በእነዚህ ታሪኮች ውስጥ የምንመለከተው የሰውን ግንዛቤና የእግዚአብሔርን መለኮታዊ ውሳኔ ነው። በደቀ መዛሙርቱም በጠቅላላው በሰው አእምሮ የምንመለከተው ኃይለኞች የወሰኑት ውሳኔ አሸናፊ ሆኖ ይቀራል። የኃይለኞቹ አሸናፊነት የማይለወጥ ነበረ። እነሱ በፈረዱት ፍርድ መለኮታዊ ትብብርም አለ ብለው ነበረ። የተሸናፊዎች ሀሳብ ነበር። ለዚህ ነው ጌታችን ካስተማረው ይልቅ ባለስልጣናቱ ያከናውኑት ያሸንፋል ብለው ወደ መቃብር ቦታ የሄዱት። ግን አልሆነም። የእግዚአብሔር መለኮታዊ አሰራር ምንጊዜም ያሸንፋል። ዛሬም ቢሆን ይኸው ነው። ሞት የእግዚአብሔርን ሕዝብ አሸንፎ አይቀርም። የነ ጲላጦስ ከካህናቱ ጋር መተባበር የእግዚአብሔርን መለኮታዊ አሰራር አይለውጠውም። አሁን አሸናፊው እርሱ ነው። ሞት ስለበዛ ሕይወት አይቀጥልም ብለን አናስብም። ከሞት በኋላ ሕይወትን ያሳየን አምላካችን ከትንሣኤ በኋላ ሞት የለም የሚባልበት ጊዜ ይመጣል። እውነት ነው። የሞት ክፋቱና ክብደቱ፣ አስፈሪነቱ፣ አድካሚነቱ ትንሣኤን እንኳን እንድንረሳ ማድረጉ ነው። ከዚህ የተነሳ መነሳቱን በማመን ፈንታ ተደነቁ። የዘንድሮ የትንሣኤ በዓል ስናከብር በዚህ ወቅት የዓለም ሁኔታ በተለይም የሀገራችን ሁኔታ እንደወትሮ ጤናማ አይደለም። ሁሉም ሰው የሞትን ወሬ እየሰማ የሚጨነቅበት ወቅት ነው። በዚህ ወቅት ትንሣኤን ለማክበር የመግደፊያ ነገር ለመግዛት የሚሽቀዳደሙ ጊዜ የመሽቀዳደሚያ ጊዜ አይደለም። አሁን ደግሞ ድሃውም ሀብታሙም ነገ ምን ይከሰት ይሆን በሚል ፍርሃት በተዘጋ በር ውስጥ ሆኖ ምናልባትም ከቤተሰቦች ተለይቼ እታገት ይሆን በማለት ቤቱን እንኳን እየተጠራጠረ በጭንቀት ላይ ነው። ታዲያ በዚህ ወቅት ትልቁ የመጽናኛ ቃል በተዘጋ በር እንኳን የሰላም አዋጅ ይታወጃል። ምንም ዓለም ተባብሮ ለሕዝባችን የሞት መርጫ ብቻ ቢያቀርብለትም እግዚአብሔር ግን አይደለም፣ የኔ ሕዝብ የሚኖረው ለዘላለም ሕይወት ነው ይላል እና በተዘጋ በር ማለት የተስፋ ጨላንጭል በሌለበት እንኳን እርሱ ይናገራል። ይህንም ሲነጋገሩ ኢየሱስ ራሱ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ነገር ግን ደነገጡና ፈሩ፣ መንፈስም ያዩ መሰላቸው። እርሱ ስለምን ትደነግጣላችሁ? ስለምን ሐሳብ በልባችሁ ይነሳል?
እኔ ራሴ እንደሆንኩ እጆችንና እግሮችን እዩ። በእኔ እንደምታዩት መንፈስ ሥጋና አጥንት የለውምና እኔ እንዳሳችሁ እዩ አላቸው። ይህንም ብሎ እጆቹንና እግሮቹን አሳያቸው ይላል ሉቃስ። አዎ ክፉዎች ከነክፋታቸው የማይኖሩበት ጊዜ ይመጣል። የዛሬ 2000 ዓመት በፊት የነበሩ ክፉዎች ከነታሪካቸው ጠፍተዋል። ቢነሱም በክፉ ጎናቸው ነው። ጲላጦስ በሰው መካከል እጁን ቢታጠብም ክርስቶስን ለሞት አሳልፎ ሰጥቶ ነው። በጉዳዩ ተባባሪ ነው። አሁንም እንኳን ለሴረኞች ምሳሌ ሆኖ ቀጥሏል። በስርዓቱ ውስጥ ሁነህ አላውቅም አትልም። በተደረገው ነገር ተጠያቂ ነህ። የፈሪሳውያን ሴራ ከ70 ሰዓት በታች ነበረ። ያኑ ዕለት ጭንቅ ላይ ነበሩ። ይነሳል የሚለው ቃል በጆሮአቸው እያቃጨለ እንቅልፍ ነስቷቸዋል። የጌታ ደቀ መዛሙርት ግን እንደገና በአንድ ላይ በፍቅር በህብረት እግዚአብሔርን የሚያመልኩበት ጊዜ ይመጣል። ምክንያቱም እርሱ ተነስቷል። እኛም እንደዚሁ ነው። የሞት ጣር ይጠፋና በትንሣኤ ተስፋ እንመላለሳለን። ትንሣኤን ስናከብር እንተማመን፣ እንተባበር። አሁን ጊዜው የትንሣኤ ነው። ጨካኞች ያፈሩበት፣ ሴራ የተቀበረበት፣ በአንጻሩ እውነት የሆነበት፣ ከእውነት ጋር ቆመው ተስፋ የቆረጡ የምስራች የሰሙበት፣ በአንጻሩ በክፋትና በተንኮል ሞትን ሕያው ያደረጉ ገዳዮች ያፈሩበት፣ በዚህም ከፍርሃታቸው የተነሳ እውነትን እንደገና ለመቅበር የተነሳሱበት፣ ለዚያም ብዙ ገንዘብ ለመክፈል የተገደዱበት ነበር። ይህም ሁሉ ሆኖ የትንሣኤን ኃይል ማስቀረት አልተቻለም። የትንሣኤን ኃይል ያልቻሉት እውነት ነው። ሊያስቀሩ ያልቻሉት እውነት ነው። በየትኛውን ጥበብ ቢሆን ማስቀረት እንደማይቻል የተረጋገጠበት ክስተት ነው የተከናወነው። እና ጊዜው ክፋት የሚሞትበት፣ ጽድቅና ቅድስና የሚነሳበት ጊዜ ነው። መሞት ማለት አለመኖር ማለት ሲሆን ለሴራ መሞት ስል በማንኛውም በሴራ ቦታ ላይ አለመገኘት ማለታችን ነው። ይህንን ነው ሐዋርያው ያወጀው። እንግዲያውስ ለዘረኝነት ሞተን ለሰውነት እንነሳ፣ ለሴራ ሞተን ለእውነተኝነት ሕያው እንሁን። ሐዋርያው ቅዱስ ጳውሎስ እንዳለው እንዲሁ እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። እንግዲህ ለምኞት እንድትታዘዙ በሚሞት ሥጋችሁ ኃጢአት አይንገስ። ብልቶቻችሁ የአመፃ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ። ነገር ግን ከሙታን ተለይቶ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ። ብልቶቻችሁ የጽድቅ የጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ። ሕይወታችን ለጽድቅና ለእውነት መሳሪያ መሆን የሚገባበት ጊዜ ላይ ደርሰናል። ክርስትናን ስንኖረው ለሥጋዊ ሐሳብ ሞተን ለዓላማና ለቋሚ ዓላማ ሕያው የምንሆንበት ጊዜ ነው። ከ2000 ዓመት በላይ ክርስትናን ኑረናን እያልን እርስ በርሳችን በመገዳደል ላይ ከተሰማራን እንኳን ትንሣኤን ልናከብር ትንሣኤ የሚለውን ስሙን እንኳን ለመጥራት አይፈቀድልንም። በገዳይነት መወዳደር ምን ይሉታል? ገዳይነት ማንም ይግደለው፣ ማንም ከገዳይነት ከወንጀለኝነት አያወጣውም። ይህም ገዳይነት ነው። ሰዎቹ ስለተቀያየሩ የገዳይነትን አጥፊነት አይለውጠውም። ሰው ማጥፋት ነው። የሰውን ሕይወት ከኑሮ ማቋረጥ ነው። ስለዚህ ስልጣን የያዘ ፖለቲከኛም ገደለ፣ አለዚያ ስልጣን ያልያዘ ፖለቲከኛም ውጤቱ ያው ሰውን ማሳጣት ነው፣ ወይም ሰውን አለማኖር ነው። ስለዚህ የዛሬው ትንሣኤ ቁጭ ብለን የምናውቀውን የቅድስና ሕይወት ካለን ራሳችን እንመርምርበት፣ ከሌለ ደግሞ ሰዎችን እንጠይቅ። ክርስትና በራሱ ምንድን ነው የሚለውን ወደ አእምሯችን እናስገባ፣ ለራሳችን እንመልሰው። በአጠቃላይ በሕማማቱ ሳምንት ደስታን፣ በሆሳዕና ሐዘንን፣ በዕለተ ዓርብ ተስፋን፣ በትንሣኤ ተምረንበታል። የተደሰትንበትን እናዝናለን። ያዘን ደግሞ በክርስቶስ ተስፋ ተደግፈን ለዘላለማዊ ሕይወት እንኖራለን። አሁን በዓለማችንና በሀገራችን እየታየ ያለው መከራ መገፈፉ አይቀሬ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን አሰቃይተው መከራውን አብዝተው የገደሉት ደስታቸው የ3 ቀን ብቻ ሆኖ ነው የቀረው። የሁላችን ጌታ ሞትን ድል አድርጎ በተነሳ ጊዜ
ደስታቸው ወደ ሐዘን ተለውጧል። በክርስቶስ ሞት ያዘኑት ቅዱሳን ሐዋርያትና ተከታዮቻቸው ደግሞ ሐዘናቸው ወደ ደስታ ተለውጧል። ዕለተ ዓርብ ላይ ሆኖ የተጨነቀው ሕዝባችን ነገ በሀገራችን ትንሣኤ ደስ እንደሚለው እምነቴ ጽኑ ነው። በሁሉም ቦታ በኃላፊነት ያላችሁና ኃላፊነት የሚሰማችሁ ሁላችሁ የደስታችንና የተስፋችን አብሳሪ እንጂ የሐዘናችን ምንጭ ባትሆኑ በእንባ ሁኜ በቤተ ክርስቲያን ስም እማጸናችኋለሁ። አገኘው ለምትሉት የስልጣንም ሆነ የሌላ ጊዜያዊ ጥቅምና እናንተ በልታችሁ የረካችሁና እርካታና ደስታ ያለፈ መግደፊያ አጥቶ በረሃብ አለንጋ የሚገረፈውን ቁመንለታል የምትሉትን ሕዝባችሁን ተመልከቱ። በሲኦል ወርዶ ሰላም ለሁላችሁ ይሁን ያለ ጌታ በጦርነት በረሃብ በእስር በሕመም በልዩ ልዩ ስቃያት ላሉ በሁሉም ቦታ ላሉ ሕዝቦቻችን ዛሬም ሰላም ለሁላችሁ ይሁን ይበለን። ደጋግሜ እንደምናገረው ሰው ሁነን በሕማም አብረን እንዘን፣ በትንሣኤ በጋራ እንደሰት። ሕማሙ ቢበዛ ትንሣኤ ሙን ነውና ለዘላለማዊ ሕይወት ያዘጋጀን አምላካችን ክብር ምስጋና ይግባው። በዓሉ የሰላም የፍቅር በዓል ይሁንላችሁ። አምላካችን እግዚአብሔር አገራችን ኢትዮጵያንና ሕዝባችን በሰላምና በጤና ይጠብቅልን። ይህን አሁን ያለውን መከራ አሳልፎ ወደ ደስታ ይለውጥልን። ክብርና ምስጋና ለአምላካችን ይሆንልን ዛሬም ዘወትርም ለዘላለሙ አሜን።